ስምምነቱ ባለ ማከበር ደግሞ አገሪቱ እንዳታንሰራራ አስተዋጽኦ ያደርጉ ምክንያቱም የሰላም ስምምነቱ ቢከበር የፈራሚዎቹ ጉዳይ በዛ ስምምነት ተጠቃሚ የሚሆን ህዝብ አለ ኢንፋክት የጥይት ድምጽ መቀረቱ ራሱ ህዝቡን ተጠቃሚ አድርጎታል ፎይ ብሎ ተኝቶ እንዲያደር ስጋት የነበረበት ግን አሁን ይሄ ስጋት ተቀረፈ ሲባል አንድ ስምምነቱ አልተገበረም ይሄ ስምምነት ባለመተግበሩ ደግሞ ተመልሰን ወደ ጦርነት ልንገባ እንችላለን የሚል ስጋት አለ በአገሪቱ ያሉ ጦርነቶች አሉ እንደገና ደግሞ የትግራይ አሁን ሰሞኑ የስቴት ዲፓርትመንት ያወጣው ከኢንቨስትመንት ጋር ተያይዞ አገሪቷን የገመገመበት ሪፖርት ወጥቷል አይተዋል እዛ ላይ በአማራና በትግራይ በአማራና በኦሮሚያ እየተካሄዱ ያሉ ጦርነቶች አንስቷል አሳሳቢ መሆናቸው ኢንቨስትመንት ላይ ተጽዕኖ ማሳደራቸው ሁለተኛ እንደገና የትግራይ ጦርነትም ሊያገረሽ ይችላል ተመልሶ ሊመጣ ይችላል የትግራይ ጦርነት ደግሞ ዝም ብሎ የትግራይ ሆኖ የሚቀር አይደለም እንደምታውቀው ሪጂናል እንትን አለው መልክ አለው ከሻቢያ ጋር ህወሓቶች በማከላቸው በተፈጠረ ልዩነት የትግራይን ህዝብ መበታተናቸው አልበቃ ብሎ አቅጣጫ መርጠው በየፊናቸው ሄደው ወደ ትግራይ ህዝብ ጦርነት ጋብዘው የሚያመጡበት ስራ ነው እየሰሩ ሊትራሊ ነው የምነግርህ ይሄ ለትግራይ ተብሎ የሚተው አይደለም ዞሮ ዞሮ እዛ ሄዶ የሚሞተው እዛ የሚወድመው ኢኮኖሚ የኢትዮጵያ ነው ተወደደም ተጠላ አሁን ባለው ሌጋሊ ትግራይ የኢትዮጵያ አካል ስለዚህ ከትግራይም ይሞታል ከኢትዮጵያ ከተቀረው የኢትዮጵያ ክፍል የሚመጣ ወጣት ነው የሚያልቀው እዛ ላይ አገሪቱን ወደ ማባራ ቀጠናዊ ጦርነት ሊከታት ይችላል ከኤርትራ ጋር ያለው ውጥረት ታውቀዋለህ ዲፕሎማሲው ከጊዜ ወደ ጊዜ እየላሸቀ እየደከመ ነው እየሄደ ያለው ከዛ ባለፈ ደግሞ ኢኮኖሚው ማንሰራራት አይደለም የሚታይበት አሁን በልቶ ማደር ኢትዮጵያ ውስጥ በጣም ብርቅ እየሆነ ነው የመንግስት ሰራተኛ የመካከለኛ ገቢ ተብሎ የሚጠራው በኢትዮጵያ ስታንዳርድ አሁን ደሃ ሆኗል ደሞዝ ግን ተጨመረ እየተባለ ነው ትላንትና ወደ ኦኬ ይሄ ጭማሪ ምንድነው አሁን አስበው እስኪ አንድ ለልበሉ እየተባለ ነው አክቹአሊ ያለፈላችሁ እና እንዴት አየው ግረ መንገዱን በጣም እንኳን ደስ ያላችሁ እንኳን ደስ ያለን ነው የተባለውና ይሄ እንኳን ደስ ያላችሁ በየጊዜው ከደሞዝም ውጭ ስለሚባል አብዛኛው የተሳሳተ መረጃ ላይ የተመሰረተ እንኳን ደስ ያላችሁ ነው በኋላ ላይ እንኳን ደስ ያላችሁ ሳይሆን መርዶ እንደነበረ ሰው ይገነዘባል ውጤቱ ሲያዩ ለምሳሌ ወደ የማክሮ ኢኮኖሚው ማሻሻያ ተብሎ ሪፎርም ተብሎ የተነገረ እንኳን ደስ ያላችሁ በኋላ ላይ መርዶ ይዞ ነው የመጣው ሰው ያለችው የተወሰነ አይደለም ይሄ ደሃውቶና አቅም አለኝ የሚለው ያስቀመጣት በግማሽ ንሳ ነው ያደረችው ዶላርና በብር ማከር ያለው ልዩነት ሲሰፋ የነበረው ሀብት አንድ ሰው በግማሽ ቀንሶ ሲያደር ምን ማለት ነው የመግዛት አቅሙ በግማሽ ቀንሶ ሲያደር ያለችው ሀብት እንደዛ ሆኖ ሲያደር ምንድነው የሚሰማው በዛ ላይ በየሰበብ አስባቡ የሚሰበሰብ በመንግስት የሚሰበሰብ ከዛች ከተገኘችው ገቢ ከዛ ማክሮ ኢኮኖሚክ ሪፎርም ተብሎ ከመጣው ጋር ተያይዞ ቀላል አይደለም ብዙ ብር መሰብሰብ አለባቸው ወደዛ ሲገቡ አንድ የገቡት ቃል ብዙ ብር መሰብሰብ እንዳለባቸው ግብር ጨምረዋል እያንዳንዱ በፊት ዝም ብሎ ማንኛውም ዜጋ ፎር ግራንትድ ይወስዳቸው የነበሩ አገልግሎቶች አሁን ቅንጦት ሆኗል ለእያንዳንዱ ነገር ነው ተከፍሎ ይሄ ሙስናውን ሳይጨምር ነው የመንግስት መስሪያ ቤት ውስጥ የተሰገሰጉ ሙሰኞች መንታፊነት ሳይጨምር ህዝቡ በዚህ በጣም ተማሯል ኢንፋክት እኔ ጦርነቱ የራሱ ሚና ተጫውቶ መጨረሻ ላይ ግን ምንድነው የምትለው ኮንክሉድ የሚደረገው በዚህ በኢኮኖሚ ይመስለኛል ሄዶ ማለት ነው አደጋው የሚመጣው ፕሮባብሊ ጎርፍ ልትለው የምችለው ማለት ነው ሊያጥለቀልቅ የሚችለው ብዙ ሰው ይገባኛል አይ ህዝቡ እንደዛ ያደርጋል ብለህ ነው ኢትዮጵያ ህዝቡ እኮ እንደነዚህ ኔፓል እንደነዚህ ምንድነው ስሪላንካ ኦርና የምትላቸው በየአጋጣሚው ፈንድተው ህዝባዊ አመጽ መጥቶ መሪዎችን ያስወገደው እንደዛ እኮ አይደለም ይሁን የአፍሪካ አንዳንድ አገሮችም ላይ የተፈጠረው አይነት አይደለም ይላሉ ያ ብቻ አይደለም ከህዝብ ብቻ አይደለም እኮ የቢሮክራሲ ውስጥ ያለ ኃይልም መቋቋም ተስኖት በስርዓቱ ላይ ሊነሳ ይችላል ከውስጥም ሊመጣ ይችላል ከስርዓቱ ውስጥ እንደዚህ አይነት ነገሮች ማንሰራራት ብሎ መጥራት እኔ በጣም እንትን ይላል ያሳዝናል
ያሳዝናልም ዘበተው ነው። ጥሩ ነጥቦችን ያነሳው እንግዲህ በዋናነት ጊዜ ሳንወስድ ለመሸጋገር እንዲሆነን በርህን በደንብ በርግደ ከፍተ ሌባን ማማት ተገቢ አይደለም የሚል ነው ቅድም ያልከው። ስለዚህ አጋዛዙ ነው የሚጠየቀው። ሌሎች ከውጭም ከውስጥም ገቡ ከዛ በኋላ የሚሆን ነው። ሌባው መስረቁ ሌብነቱን ወይም ወንጀልነቱን ባያስቀርለትም ግን ለማማት አይመችም ነው ራስን በርን የከፈትከው የሚል ነው የመጀመሪያው። ሁለተኛው ከኢኮኖሚ አንፃር ከሰላም አንፃርም ብናይ ማንሰራራት ሳይሆን ሁኔታዎች እየተባባሱ መሆኑን ነው የሚል ነው። ጥሩ መንደርደሪያ ነው። እስቲ ወደ መጀመሪያው ርዕሰ ጉዳይ በዚሁ እንሻገራለን። ላይክ እና ሼር አድርጉ። አሁን የመጣችሁ ይገባኛል ቀድመን የመጣ ነው ዛሬ ለእንግዳችን ሌላ ሰዓት በደንብ ስለማይመቸው ነው። የሰሞኑን አንድ በትግርኛ የተደረገ ወደ አማርኛ ተተርጉሞም እንደገና በትንተናም ያዳመጥኩት ነገር አለ። አንደኛ ኮንፊርም እንድታረግ ስለምፈልግም ነው። በትንተና ከዳንኤል ብሪፊንግ ነው ያገኘሁት በአማርኛ፣ በትርጉም ደግሞ ሌሎቹ ሲያጋሩት በዋናነት ይሄ መሰለኝ ጀነራል መዲድ የሰጠው ንግግር ነው ወይም ብለው ዋናው ጠላታችን ብልጽግና ነው የሚል ነው እዛ ውስጥ አንድ ያየሁትና አንድምታው ምናምኑን እንመጣበታለን። ምክንያቱም ፕሮፋውንድ ነው። እንግዲህ በዚህ መልኩ ሆነ እንዴት ነው የስምምነቱ ግንኙነቱ ራሱ ወዘተረፈ መነጋገር እንችላለን። ፖለቲካሊ ራሱ መጀመሪያ ይሄን ንግግር ብሏል ወይ? ትርጉሙ ትክክል ነው? ከተሳሳትኩም ትርጉሙ ትክክል ነው። እዚህ ላይ ያለው ምስል ግን የኤአይ መሆኑ ለተመልካቾች እናረጋግጥ። ያው ወካይ እንዲሆን ተፈልጎ ነው ይገባኛል። ግን ምስሉ እዚህ ጋር እንደዚህ አይነት አለባበስ የለውም። ሰውየው መልኩ ልክ ነው፣ እሱ ነው። የኤርትራ ፍላግም ስላለ ባክግራውንድ ላይ ለተመልካቾች ኢቭን ኤአይ መሆኑ ስም የሚጻፍበት ላይ ደግሞ አልዶግ ነው። አልዶግ ሳምቲንግ የሚል ነገር አለ ይላል። በኤአይ ነው የተሰራው። ኤአይ ነው። የአይ መሆኑ አስቀድሞ ማሳወቅ ጥሩ ነው። ሳርካስቲካሊ ሚዲያ ላይ ኤአይን መጠቀም ይቻላል። አሁን ሰሞኑ ዋይት ሃውስ ራሱ እንደዛ አይነት ነገር ነበረ። ኤአይ መሆኑ ዘንግተውት አይደለም፣ እኛም ኤአይ መሆኑ ዘንግተን አይደለም። ግን መልኩ የሰውየው ያው ጀነራል ዮሐንስ ወልደ ጊዮርጊስ መዲድ ጆን መዲድ ተብሎ የሚታወቀው ጀነራል ነው። ምን መሰለ የጀነራል ዮሐንስ እኔ እከታተለው ነበር። ከዛ ፊት አላውቀውም። ከዚህ ጦርነት በኋላ ነው የማውቀው። በምስልም በስምም ማለት ነው አላውቀውም ነበረ። አብዛኞቹ በነገራችን ላይ ያወቅኳቸው የትግራይ ተወላጅ ጄኔራሎች መከላከያ የነበሩት ኢትዮጵያ መከላከያ ሆነው ሲመሩ አላውቃቸውም ነበር። በዚህ በትግራይ ጦርነት ቲዲኤፍን እየመሩ ነው የማውቃቸው። እሱም የሆነበት ምክንያት ካሁን በፊት አጫውቻለሁ። በሚዲያው ክንፍ በውጭ የነበረውን በትግራይ ህዝብ ይደርስ የነበረውን መከራና ጭፍጨፋ ለዓለም ማህበረሰብ ማጋለጥ ስራ ሚና የኔ ስለነበረ ያው መረጃዎችን ለማግኘት ከእነሱ ጋር እንወያይ ነበር። አንዳንዶቹንም እንግዳ አድርገን እናቀርባቸው ነበረ በቲኤምኤች ላይ ማለት ነው። ያ ታሳቢ በማድረግ በዛ ነው የማውቃቸው አብዛኞቹ ልል ፈልጌ ነው። ከዛ በፊት አላውቃቸውም ነበረ እና ከዛን ጊዜ በተለይ ከፕሪቶሪያ ስምምነት በኋላ የሚያደርጋቸው ንግግሮች ኮንሲስተንሲ ይጎላቸዋል። የዚህ ጀነራል ለምሳሌ ለውጥን የደገፈበት ጊዜ ነበረ። የትግራይ ወጣት የነጌታቸው ቁጥር 1 ጊዜያዊ አስተዳደር ታስታውሳለህ? የህወሓት ፖለቲካን እንቀይራለን ብለው መጨረሻ ላይ ጄኔራሎቹ ወደ አንደኛው ክንፍ ተጠጉና ይህንን ጀነራል ጨምሮ ያው እነጌታቸውን አባረሯቸው ከትግራይ። ለማንኛውም ግን ለውጥ ደግፋለሁ ይል ነበረ ወጣቱ። እነዚህ ጊዜያቸውን አቃጥለው የራሳቸው የወጣቱን ጊዜ ለማቃጠል የሚፈልጉ እያለ ሁላ ሲወርፋቸው ነበር የህወሓት መሪዎችን እና እምቢታ የሚል ሞንጆሪኖ ያካሄዱት በነጌታቸው ላይ ማለት ነው ሞቢላይዝ ያደረጉበት የህወሓት መዋቅራቸውን እሱን ራሱ እምቢታ ይላሉ አፋቸው ላይ፣ ነገር ግን እውነት የለውም። ስለተፈናቃይ እንኳን አይጨነቁም። ስለዚህ አዲሱ ትውልድ ነው ወደ ፖለቲካው መምጣት ያለበት ሲል የነበረ ሰው ነው። አሁን ግን ሙሉ ለሙሉ ከአንደኛው ጫፍ ወደ ሌላኛው ጫፍ እንትን ብለው በተለይ ከዚህ ከእጃቸው አውጥተው ከወሰኑ በኋላ ኮምፕሊትሊ የህወሓት ታጣቂ አመራር ሆኗል። we can call him is the leader of TPLF combatants። ምን ይሆን ግን ገፊ ምክንያቱ ጥሩ ነጥብ ነው ያነሳው ነው የትራንዚሽኑ ወደዛኛው እንዲከረበትና በዚህ መልኩ እንዲመጣ ያደረገው ምንድነው ገፊ ምክንያት ፖለቲካሊ? ምን መሰለ አንዳንዶቹ አሁን ወደ ሴሌብሪቲ ተቀይረዋል እንትኖቹ አመራሮቹ። ይሄ በየሜዳው በየእንትኑ በየመድረኩ በየድግሱ
ልብስ እየለበሱ አምባሻ እየቆረሱ ምናምን ፎቶ መነሳት ምናምን ወደ እንደዚህ እና ማይክ ሲጨብጡ ግለቱ ምኑ well do you expect consistency in this context ሞጊ እንደዚህ በጋለው በሰው በጭብጨባው መጠን የምትናገር ከሆነ you cannot be consistent ማለት ንግግሮች በጣም ምንድነው ኮንሲስተንሲ በአማርኛ ብለናው እንችላለን ወጥ ሊሆኑ አይችሉም ወጥነት የለውም so የዮሐንስ አንዱ he's a victim of ይሄ inconsistency ለፈልጌ ነው በየአደባባዩ በየእንትኑ አሁን ለምሳሌ የሆነ ጊዜ ላይ ሰላም ትንይሉ ነበር ይሰብኩ ነበር በሰላም በፖለቲካ ብቻ ነው የምንፈታው አሁን በኋላ ሞት ይብቃና ከዛ ደግሞ ወደ ፉከራ የሚሄዱበት ሁኔታ አለ የሰው የአዳራሹ የግለቱ የተሰብሳቢው ለምሳሌ ህዋታዊ የሚል አዳራሽ ውስጥ ከተገኙ መሰባሰብ ድግስ ውስጥ ከተገኙ የሚናገሩት ያው ህዋታዊ የሆነ ንግግር ይናገራሉ ከዛ ውጭ ያለው ደግሞ የወጣቱ ስሜት እንትን ማድረግ ሲፈልጉ ደግሞ ብሔርተኛ የሆነ የትግራይ ናሽናሊስት የሆነ ንግግሮች ደግሞ ያቀርባሉ ወጣቱን የሚያነቃቃ ይናገራሉ ለየካቲት 11 ሲመጣ ደግሞ የቲፒኤልኤፍ አርማ ይዞ ፎቶ ይነሳሉ ካድሬ ስለ ካድሬ ሁላ በዚህ ንግግሩ ልክ ነው ያልከኝ ኤአዩ ብቻ ላይ ያተኮረ ትናልኩና ደግሞ የሱን ኢንኮንሲስተንሲ ወደ መግለጽ ገባው እንጂ ንግግሩ ልክ ነው ብሎታል እንደዛ ነው ያለው so the translation is accurate ኢትዮ ፎረም ላይም ተርጉመውታል ሰምቻለሁ ልክ ነው so ይሄኛውን ስላልሰማሁት ነው አንተ ምሳሌ አድርገህ ያቀረብከው so ኢትዮ ፎረም ላይ ያለው እንጠቀም እንደምሳሌና እዛ ላይ ከተከታተላችሁ ያ ነው ትርጉሙ ብልጽግና ቁጥር 1 ጠላታችን ነው እኛም ቁጥር 1 ጠላቱ ነን ሁላ ነው የሚለው so ይሄንን ብሏል so ትርጉሙ ምንም የተዛባ ነገር እሺ እዛው ላይ ብንቆይሽ ስለ ካድሬ እዛ ንግግር ላይ ግን ስለ ካድሬ ትርጉም ሁላ ራሱ ሰጥቷል ካድሬ ማለት ምንና ጠንካራ ካድሬ መሆን እንዳለባቸው ነው ይሄ ነው ችግሩ አይሁ እነዚህ ሰዎች በሀገር አቀፍ ደረጃ መከላከያን ሲመሩ ራሱ ያራቱ የኢህአዴግ ድርጅቶች ካድሬዎች እንጂ ወደ ፕሮፌሽናል ወታደርነት አልተሸጋገሩም እንላቸው ያ ነበር I think last time ትስትል ነበር አንተም በውይይታችን ህወሓት አሁን ታጣቂ ሆኗል ስለ ህወሓት ታጣቂ ስላላየ ነው አሁን በደንብ ተገልጦ ነው እንጂ በሆነ ነገር ተሸፍኖ ስለቆየ ነው እንዳናየው እንጂ ነበር ድሮም ታጣቂ ነበር ድሮም ነበር እና በመከላከያ ውስጥ ሆነው አንዳንዴ ነሸጥ ሲያረጋቸው የትግራይ ህዝብና ህወሓት አንድ ነው ሁላ ይላሉ አስበው የሀገር ነው ለዛውም የክልልም አይደለም የክልል ጸጥታ አይደለም የሀገር መከላከያ ጄኔራሎች ሆኖ ትግራይና ህወሓት አንድ ነው ይል ነበር so ትግራይና ህወሓት አንድ ነው የሚል ንግግር በትግራይ ህዝብ ጭፍጨፋን የሚጋብዝ ንግግር ነው so አንድ ሰው ኦኬ እኔ ስለው ትንጫጩ ነበር እንጂ እናንተ ካላችሁትማ so እኛ ነው ትግራይ መታህ ትሉናላችሁ እንጂ እኛ ህወሓት መምታታችንን እናቀው ግን አንድ ናቸው ስላላችሁን አንድ በጦርነቱ ጊዜ አንድ ያማራ አክቲቪስት የተናገረው ነበር ትግራይ ላይ በቃ ዝም ብላችሁ ምቱ ሁሉም ታጣቂ ነው ሁሉም ህወሓት ነው ወደ ማለት ይሄደ እጅግ ለጭፍጨፋ በረከፋቸው ነው ማለት ነው ሶ እንደዛ አይነት ንግግሮች ያደርጉ ነበር ከዛ ወደ ትግራይ መጥተው ቲዲኤፍን አቋቁሙ ቲዲኤፍ ተቃዋሚውም ህወሓቱም ምሁሩም ገበሬውም ወጣቱም ምኑም ሴቶቹም ኢቭን የፓርቲ ፖለቲካ የማይመቻቸው ሰዎችም ምሁራኖች ኢንጂነሮች ፕሮፌሰሮች ዶክተሮች ጭምር ገብተውበት የተቋቋመ ተቋም ነበር ቲዲኤፍን ግን አውርዶ አሁን የሚባረረውን አባረው የሚፈርሰውን አፈርሰው ወደ አፋርና ምናምን የሚሸኘው ሸኝተው አሁን በየቀኑ ይሄደ ነው ብዙ ወጣት ወደዛ በነገራችን ላይ ሶ እንደዛ አድርገው እኛ የህወሓት ነን ብለው በአደባባይ ወጥተው መግለጫ ሰጡ ጥር 15 ላይ ማለት ነው ባለፈው ሶ ይሄንን ካደረጉ ጄኔራሎች አንዱ ይሄ ዮሐንስ መዲድ ነው ሶ ጀነራል ዮሐንስ some point ብዙ ሰዎች እኔንም ጨምሮ እናከብርበት ምክንያት ነበር ከጥር 15 በኋላ ግን እጃቸው ካወጡት ተከርብቶ ማለት ነው በነገራችን ላይ ስብሰባው ላይ ስኬድ የነበረው አቋም ሌላ ነበር ኢቭን አንዳንዶቹ ከኮር በላይ የነበረው የጥር አንዱ ውሳኔ አይደል አምና እዛ ላይ አሁን አንዳንዶቹ እንዲያውም ሞብ ተካሂዶብን ነው እንጂ እኛ እኮ አልደገፍነውም ሐሳቡ እኮ ተቃውሞ ነዋል ግን እጃቸው አውጥቶ ማለት እሱ ግን እንደዛም ባላለም እዛ ሄዶ እጁ አወጣ በቃ በዛ ባቋሙ ጸና እና አሁን ደግሞ በዚህ ንግግሩ ላይ ይሄ
ከኮር በላይ ምናምን እያሉ የሚናገሯቸው አትመኗቸው እሱ አይደለም ምክንያታቸው እሱ ፖለቲክስ ነው እያለ እንትን ሲል ነበር እዛ ላይ ትንሽ ላክ ኦፍ እንትን አያለው ከንግግሩ just politics እያለ ነው የሚናገረውና ፖለቲክስን ቀፋፊ አድርጎ ነው እየተናገረ ያለው በቃ ፖለቲካን ጥሉ አይነት ነገር ያለ አይደል ፖለቲካ ራሱ የአመራር እንትን እንኳን ራሱ ፖለቲካ እንደሆነ በመዘንጋት አንዳንዱ ምን ይላል ልክ በድሮ ኮረንቲና ፖለቲካ በሩቁ ምናምን ፖለቲካ ምን እያደረገ ነው እሱ ቆሎ እየሸጠ ነው አስል ለፈልጌ ነው እና ፖለቲካ የሚናገር ሰው የማጥላላት ፖለቲካ በቃ ፖለቲካ ተውን ምናምን ማለት ግን እኮ በቤተሰብ ደረጃ እንኳን ያለ ግንኙነት ራሱ ተዋይተ ያለ ግንኙነትን ምናምን እንትን ማድረግ ያ መስተጋብር ራሱ የቻለ ፖለቲክስ ነው ፋሚሊ ፖለቲክስ አለ ራሱ ኢንካም ምንጭ ማን ነው ኢንካም እንዴት ይከፋፈላል ማን ምን ሮል ይኖረዋል ኢንካሙ ማን ያስተዳድራል ማማም የራሱ እንዲያውም አንድ ስለ ፖለቲካ አንድ አባት ለልጁ ያስረዳበት የፋሚሊውን ስትራክቸር መሰረት አድርጎ ነው this is politics ብሎ ነው የነገረው ለልጁ አለ እንደ ቀልድ መልክ ነው በእንግሊዘኛ የተጻፈ ማለት ነው so ምን ልፈልጌ ነው this is just politics አትመኗቸው ይላል እና ግን ተመልሶ ደግሞ ስለ ካድሬ ትርጉም ደግሞ ያስረዳል that's politics እንዲያውም ወታደር ሆኖ ማለት ነው የሰራዊት አመራር ሆኖ ለዛውም የሱ ፖለቲካ ደግሞ ዝም ብሎ አጠቃላይ ፖለቲካ አይደለም ፓርቲ ፖለቲክስ ነው አሁን ወታደር ነህና ፖለቲካ አትንካ አይንካ አይባልም እኮ ትድርና የራሱ የቻለ እኮ ፖለቲካ ነው ለምሳሌ ስለ ዳር ድንበር ስለ ህገ መንግስት ስለ ሲቪክ ምናምን ስታስተምሩ እኮ ፖለቲካ ነው ለወታደር አይደል ሞገስ ነገር ግን ፓርቲ የተከለከለው የፓርቲ ፖለቲክስ እና የምርጫና የመመረጥ ፖለቲካ ነው የተከለከለው ያ ፓርቲ ፓርቲ አፊሊዬሽን አይቻልም ይሄ ሰውዬ ግን ፖለቲክስ ነው ይሄ ፖለቲካ ውስጥ አትግቡ ይልና ካድሬዎችን ሰብስቦ ነው በነገራችን ላይ ሰራዊት ሰብስቦ አይደለም የደቡብ ትግራይ ከተቆጣጠሩት በኋላ አሁን ኦሪንቴሽን እየሰጡ ምናምን ነው እና እነሱ ዮሐንስ ሳይቀርት እዛ ላይ ገብቶበታል ካድሬዎችን የማስተማር ማለት ነው እና ጭራሽ እሱ የፓርቲ ፖለቲካ ነው የሚያስተምረው የጸጥታ ተቋም እንደምታውቀው በትግራይ ደረጃ መከላከያ እንደማይኖር የታወቀ ነው ከህገ መንግስት አንፃር የፈለገ ለፖሊስም አይሆንም እንደምታውቀው ገለልተኛ እንዲሆኑ ነው የሚጠበቀው ሚሊሻም በለው ፖሊስም በለው ኤኒ ታጣቂ ካቱ የታጠቀ ሰው ፓርቲ ፖለቲካ ውስጥ ከገባ ምን ማለት ነው ፓርቲው ታጠቀ ማለት ነው በሌላ አነጋገር ፓርቲው ታጠቀ ማለት ሌሎቹ ምን ይሆናሉ የጎረቤት ልጅ ይሆናሉ ማለት ነው ሌሎች ፓርቲው ጋር እነሱ ወረቀትና እስክሪብቶ ይዘዋል እና እነ ዮሐንስ ፓርቲውን ባለመሳሪያ አድርገው ሲያበቁ ሌላውን ፖለቲካ ነው አትስማው ይያሉ የፓርቲ ፖለቲካ ደግሞ ይሰራሉ እና እዛ ንግግሩ ላይ ስለ ካድሬ ዲፋይን ሲያደርግ ነበር ምን እንዳለ ታውቃለህ ኢህአዴግ ጉድ የሰራን ዝም ብሎ ምንድነው ተለው ግሳንግስ ዝም ብሎ ከዚህም ከዛ መተለቃቅመዋል አይደል ካድሬ ሰብስቦ ነው ይላል መጨረሻ ላይም ለውድቀት የዳረገን በአገር አቀፍ ደረጃ ኢህአዴግ ዝም ብሎ እየጠራረገ ከዚህም ከዛም ይሄው አየናቸው እኮ ያኔ ጠራርገን የሰበሰብናቸው አገር እየመሩ ምን እያደረጉ እንደሆነ ይላል እንዲያውም ይላል እዛ ላይ እየጠለናቸውም እየተቃወሙንም ቢሆኑ ትክክለኛ ህዝቡን የሚወክሉ ሰዎች ጋር ሰርተን ቢሆን ኖር ይላል look የሰው ሳይጸጸትና በዛ ተግባር ውስጥ የነበረ ሰው ማንን ነው ብሌም እያደረገ ያለው he was part of that በመከላከያም በለው መከላከያ ኢንዲፔንደንት መሆን ሲገባው ፓርቲዛን እያደረጉ የዛ ቅጂ ነው በትግራይም ጥር 15 እጁ አውጥቶ የወሰነው ከፓርቲ ፖለቲካ ራሳቸውን ነጥሎ አይቶ አያውቁም እንዳልከው አማኑን ነው ባይዘው ሬፕሊኬት ማክሮ የነበረው ነው ባት ማይክሮ ሌቭል ሬፕሊኬት ያደረጉት በቃ ወይም ደግሞ እንዳልከው ግልጽ ያደርጉታል ወይም ደበቅ አድርገው ሸፈና አድርገው ያደርጉታል ሰው በመከላከያ ስም ያደርጉት ነበር ከዛ ደግሞ በትግራይ መጥተው በቲዲኤፍ በለው በታጣቂ አካባቢ የቲፒኤልኤፍ ኮምባታንትስ ውስጥ እንትን ሶ የኢህአዴግ ካድሬን እየነቀፈ ምን ይላል እየወቀሰ ኢህአዴግ ዝም ብሎ አሳስገሰሱን ከዚህ ሰብስቦ አቀራበላሽ ይላል can you believe it የትግራይ ውስጥ ህወሓትን መሳሪያ ሰጥቶ ራሱ አጋፋሪ ሆኖ እጁ አውጥቶ የትግራይ ምርጥ የሚባለው አቅሞች በመሳሪያ ኃይል ገለል ካደረገ በኋላ የሰበሰባቸው ካድሬዎችን ነው እንደዛ ይያል ያለው ለሆዱ ያደረ ፓርቲውን እንደ የጥቅም ምንጭ አድርጎ የሚያይ ብቻ እንጂ ዕውቀትና ብቃት የሌለው ካድሬ ሰብስቦ ነው ይሄንን ይያል ያለው የደቡብ ስለሆነ ያወራ የነበረው ዛ ላይ ሰብስቦ ደቡብ ትግራይ ላይ አሁን ብዙ ወጣት ብዙ አቅም ያለው አመራር እነጌታቸውን ጨምሮ
ወይ አዲስ አበባ ሄደዋል ወይ ተሰደዋል ወይ እዚህ ሐራ መሬት የሚባለው መሳሪያ ይዘው ታጥቀው እንፋለማለን የሚሉ እዛ ሄደዋል። አስተዳደሩ እንዳለ ነቅሎ እስከነ ሚሊሻው እስከነ ጸጥታ መዋቅሩ እስከነ አመራሩ እዛ ሐራ መሬት የሚባለው ሄደዋል። ከሚገርም የራሱ የጆን መዲድ ምክንያቱም ደቡብ እዛ ላይ ያተኮረበት ምክንያት ምንድነው? የደቡብ ግንባር መሪ ስለሆነ ነው። የዛ አካባቢ ጂኦግራፊካሊ ማለት ነው በወታደራዊ እና የአስተዳደሩ የደቡብ የራያ አስተዳደር ከጠራረጉ በኋላ እዛ አካባቢ ራሱ እሱ በሚመራው ግንባር ያሉ አርሚዎች እርስ በራሳቸው ሁላ የተታኮሱበት ሁኔታ ተፈጥሯል። በዚህ በተፈጠረው ልዩነት ማለት አንዳንዶቹ ምንድነው የሚሉት ሊሸሹ ወደ ሐራ መሬት ሊሄዱ ሲሉ ነው አንዱ አርሚ ከአንዱ አርሚ ጋር የተታኮሰው ይላሉ። አንዳንዶቹ ደግሞ አንዱ አርሚ ፋኖን ደግፋለሁ ሌላኛው ደግሞ ምን አገባንኛ በሚል ነው የተታኮሱት የሚልም ምታኔ ሰጥቷል። ምን ልል ፈልጌ ነው በእንደዚህ አይነት ሁኔታ ግንባሩን እንኳን ውጥንቅጥ ውስጥ የከተተ ሰውዬ ነው በኢህአዴግ ጊዜ ስተፈጽማ። በነገራችን ላይ ምን እያለ እንደሆነ ታውቃለህ? እኛ ካሁን በፊት ብለነው ነው ከዛ ነው የወሰደው ንግግሩ። ትግራይ ኤሊት የትግራይ ኢንፍሉዌንሻል የሆኑ ሰዎች አንዱ አድሚት ያደረግነው በህወሓት አንዱ ትልቅ ውስተት የሰራው በአገር አቀፍ ደረጃ ጃዋርም ይሄንን ነገር ገልጾልሃል። በነገራችን ላይ ባደረጋችሁት ውይይት ምንድነው ያደረጉት? ህዝቦቹ የሚፈልጓቸውን መሪዎች እና ፓርቲዎች እያሳደዱ እያሰሩ ህወሓቶች ማለት ነው ህዝቦቹ በጣም አምርረው የሚጠሏቸው የዛ ህብረተሰብ ዝቃጭ የሚባሉ ደግሞ ካድሬ አድርገው ፓርቲ ጠፍጥፈው ሰርተው ላይክ ኦነግን በኦህዴድ የተኩበት ለምሳሌ ታውቃለህ። ሂደንን ወደ ብአዴን ሲቀይሩ የሄዱበት መንገድ ታውቀዋለህ። በጣም በዛ አካባቢ ምንድነው የምትለው አንድ አገላለጽ አለ። ክሬም ዴላ ክሬም ነው የሚባለው። ይሄ ቤስት የሚባሉ በአንድ ህብረተሰብ አርገው እሺ የሚሉ እሱም ይለዋል እዛ ላይ አድርባይ ወደ ምንድነው ሲጠሩኛ ቤት ሲልኩኝ ወዴት የሚሉ ሰዎች ሰብስበን ነው ጉድ የሆነው ይላል እዛ ንግግሩ ላይ። በተለይ ይሄ ያተኮርኩበት ሞገስ በጣም ኢምፖርታንት ስለሆነ ነው ከሀገር አቀፍ ፖለቲካው አንፃር ይሄ ተንትነዋል። እኛ የህወሓቶች አንዱ ትልቅ ውስተት የነበረው ከህዝቡ የወጡ ህዝቡ የሚፈልጋቸው አመራሮችና ፓርቲዎች ፖለቲከኞችን ምሁራንን ልሂቃኖችን አባሮ ገድሎ አሳዶ ሲያበቃ በሱ ምትክ ጠፍጥፎ የሰራቸው የምርኮኛ ስብስብ በህዝቡ በጣም የተጠሉ ጀዋር ሲል ነበረ። ቴዲም በአንዱ ውይይታቸው ህወሓትን በጣም እንትን እያልክ ነው እነ ኦህዴድን ምናምን ለምንድን ነው እነ ኦህዴድን ማነው እንደ የፈጠረብን ነው ያለው። ማነው እንደ ጠፍጥፎኛ ላይ የከመረብን ያለው። ዮሐንስ ይህንን አንስቶ ሲተች ነበረ። አይ ነው ከኛ ንግግር ነው የወሰደው ንግግሩ ስለሚያዳምጡ ነው። ራሱንስ እንዴት አይቶ ነው ባይዘው እንግዲህ አሁን ክሪቲካሊ ብና ራሱ ክሬም ሆኖ ነው ሌላውን ወደዛ ልመጣልህ እኮ ነው አስተስገፈስ ብሎ የሚገልጸው ራሱን ትምክህት ነው። እሱ ራሱን የሚያይበት ሌላው እንደዚህ ሰብስበን እኛ ጥሩ ነበር ነው የሚል ነው እና ከተሰባሰቡት ውስጥ አንዱ ናቸው ብዬ ነው ሲቀጥል ለማንኛውም ኤግዛክትሊ ይሄንን ያነሳ ያሉትም እንደዚህ አይነት ውይይቶች ስለሚከታተሉት ነው። በነገራችን ላይ ይከታተላሉ። አንዳንድ ንግግሮቻችን በቁንጽል ወስደው ለአንዳንድ ፕሮፓጋንዳ ለማዋል ይሞክራሉ። አሁን ይህ ንግግር በተደጋጋሚ ከትግራይም ከኦሮሞም ከምናምን ያለን ኢንፍሉዌንሻል ሰዎች በየጊዜው የምናስተጋባው ንግግር ይወስዱና ኢህአዴግ ላይ እኮ እንዲህ ስላደረግን ነው ምናምን ኮት እንኳ አያደርጉንም። እኛን ስለሚጠሉ ነው። በነገራችን ላይ እኛን እንዲጠሉ ካድሬውን እየመከሩት ትክክለኛ ታጋዮች እናንተ ናችሁ እነዛን ተዋቸው ይሄ ምሁር ነኝ አዋቂ ነኝ የሚለው ተውት። በጣም ምሁር ጠልነት አለባቸው በነገራችን ላይ በአገር አቀፍ ደረጃ በትግራይም ደረጃ ግን ሐሳቡን ግን ኮት ሳያረጉ ከኛ ወስደው ይሰብኩበታል። this is the problem ያላቸው ፕሮብለም በነገራችን ላይ ምሁር ይጠላሉ፣ የሚዲያ ሰው ይጠላሉ፣ አቅም ያለው ሰው ይጠላሉ። ከዛ እንደዛ ብለው ሲመጻደቁ ያ በአገር አቀፍ ደረጃ የተገበሩት ትግራይ ላይ አቅም ያለውን ሰው መንጥረው በነገራችን ላይ በትግራይ የስፔስ ሳይንስ እውቀት ኖሮ በውጭ ሀገር የምትኖር የትግራይ ተወላጅ ትግራዋይ ሆነ ሞገስ እኔ ደውዬ አይ እንደዚህ መስራት ይፈልጋል ትግራይ ገብቶ በስፔስ ሳይንስ የሆነ ኢንስፓይሪንግ የሆኑ ነገሮች ማድረግ ይፈልጋል ተማሪዎችን ማለት ይፈልጋል በህወሓት ተጠምቆ ለማለፍ ዝግጁ ነው ወይ ይባላል። አይ ጭራሽ ህወሓት ሊሆን ሊጠመቅ ህወሓትን የሚተች ሰው ነው ስላቸው ስልኩን ነው የሚዘጉት እንዳይመጣ። ምክንያቱም አንዛይቲ ያለባቸው ይነሳል። ስፔስ ሳይንሱን ይዞ ገደል ይግባ ነው ባጭሩ። የህወሓት ስፔስ ሳይንስ አለ እኛ ራሳችን የፈጠርነው ከዓለም ጋር የማይስማማ የማይግባባ የኛው የራሳችን ሎካል ስፔስ ሳይንስ አለን የሚል ነው። ሰሞኑም ስብሰባ ነበረ ለምሳሌ ብሔራዊ አንድነት ምናምን ብለው
ፓንቲግሪያን ብለው ነው ያዘጋጁት። በሚሰበሰቡት እነሱ ናቸው። አንድ አይነት ሰዎች ናቸው። ያው የገደል ማሚቶ ነው። አንዱ ጩኸት አንዱን ያስተጋባል። በቃ እርስ በራሳቸው ተደማምጠው ሀገር ክልላዊ አንድነት ፈጥረናል የሚል ክልል አቀፍ ስብሰባ ለማድረግ ነው የሞከሩ እና እዛ ላይ የምሁራን ብለው ያደረጉት ስብሰባ በሚገርም ሁኔታ ቶኔ ከትግራይ ሆንኩ ሰው ሞገስ እንኳ ከሌላ ኢትዮጵያ አካባቢ ሆነ ኖቴብል የምታውቀው አንድ የትግራይ ምሁር አለ በእርግጠኝነት እንዲሁ ስታያቸው እነ ገሌ ገሌ አውቃቸዋለሁ። በሚዲያም ላይ ታውቃቸዋለህ። የፖለቲካ ተሳትፎ ላይም ያደርጋሉ። በሳይንስና ምርምርም ዘርፍ ታውቃቸዋለህ። ትምህርትም ዩኒቨርሲቲ በምትማርበት ጊዜ አብረው የተማሩ የትግራይ ተወላጆች አሉ የምታውቃቸው ጓደኞች ምናምን። ኧረ በሽናቸው ምን አንድ ሁለት በሽናቸው ኦለርሊም የጻፏቸው ፐብሊሽ ያደረጓቸው አርቲክሎች ምናምንም ለምርምርም ለጥናትም ለንባብም ስትል እንደ ሪፈረንስም ተጠቅመ ሊሆን ይችላል። ከነዚህ ሰዎች እነዚህ ሰዎች በሌሉበት ምንም ፊታቸው የማታውቃቸው ሰዎች ተሰብስበው የምሁራን ስብሰባ ይላል እና አንድ አርቲክል አንድ ጆርናል ላይ እንትን ያላሉ ሰዎች ምናልባት ወይን የሚባል ጋዜጣና መጽሔት አላቸው እዛ የቲፒኤልኤፍ ልሳን እዛ ላይ ጽፈው ከሆነ አላውቅም ልፈልግ ነው። እሱ ሳይንቲፊክ ጆርናል አድርገልን ከስደው አንችልም። ወይም በፊት ምንድነው አዲስ ራዕይ ነው ምናምን የሚባል ነበረ ኢህአዴጎች የሚጽፉበት። ሰው ለማንኛውም ዮሐንስ እዛ ላይ በመሳሪያ ተደግፎ በነገራችን ላይ መሳሪያ አገር ስጠብቅ ዜጋ ስጠብቅበት ደህንነትና ጸጥታ ስታስከብርበት የአገር ዳር ድንበር ስጠብቅበት የዜጎችን መብት ስታስከብርበት ጠቃሚ ነው። ለሚገባው ሰው ሲሰጥ ማለት ነው። በሚገባው ሰው እጅ ይሄ ስቴት ሞኖፖሊ ኦፍ ቫዮለንስ ማለት ነው። ይሄ ተገቢ ነው። መሳሪያ ግን ለእያንዳንዱ ተግባር ማስፈጸሚያ አድርገህ ካዋልከው ጭንቅላትን ይደፍናል ታውቃለህ። ምክንያቱም you don't need to think የጠመንጃ አፈሙዝ ሁሉንም ነገር ያስተዳድርልኛል ብለህ የምታስብ ከሆነ why would you put an effort like የሆነ ነገር ለመፍታት? ምክንያቱም የጠመንጃ ሙቀቱ የእውቀቱን ይወስናል፣ አድማሱን ይወስናል። ያ ሰው ምን ልፈልግ ነው አንተም ራስህ ምንም ኤፈርት አታደርግም፣ ምንም ጥረት አታደርግም ለማንበብ፣ ለማወቅ፣ ለመመራመር፣ ወደ ትምህርት ለመሄድ ብዙም ጥረት አታደርግም። ሁለተኛ እንደዛ ጥረት አድርገው የሚመጡ ሰዎች መጨረሻ ላይ የሚወስነው እኮ ታዲያ በጠመንጃው ነው የምትላቸው። ብትፈርጥ ብትዘል ብትል ብትመራመር የስፔስ ሳይንስ እውቀት አለኝ ብትል at the end of the day እኔ ነኝ በመሳሪያ ምለው እና የነ ዮሐንስ እንትን ይሄ ነው ልፈልግ ነው። የዚህ አይነት ትግራዋይ እየሰበሰበ ነው በአዲስ አበባ በአገር አቀፍ ደረጃ የተከተሉት አካሄድ ስህተት እንደነበር የሚናገሩ ከሀገሪቱ ከክልሉ አቅም ያላቸው ተጋሮችን ጠራርጎ ካወጣ በኋላ ነው ካድሬዎችን ሰብስቦ በነገራችን ላይ እዛ የሰበሰባቸው ሰዎች ነገ ጧት በሱ ምትክ ሌላ አሸናፊ ሆኖ የሚመጣ ሰው ካለ ግልብጥ ብለው ለዛ የሚያጨበጭቡ ናቸው። ጌታቸው ረዳ አንድ አባባል አለው ካድሬና ዋንጫ አሸናፊው ነው የሚወስደው ይላል። አሁን ታስቀይቻ አባባል you can't like bank on ካድሬ like you know አይደለም እንደ ሞገስ ምንም በካድሬ ተማምነህ እንትን ልትላችልም የሆነ ወቅት ላይ ጀግናችን ብሎ ካባና እንትን ያለበሰ ከነበረ ስትሸነፍ ቀን ይሄ ሌባ የነበረ ነው ብሎ በዛ በሚመጣው መንግስት ምስክር ሆኖ ይቀርባል ማለት ነው። አንድ የወቀቱ ሲዩም ቀልዳለች። ሰውየው ሁሉም ስርዓቶች ሲመጡ መስቀል አደባባይ ላይ ይሰለፋሉ እና አንድ አይናቸው ሁላ ጠፍቷል አንድ ግርግርና እንትን ላይ ይሄው የምታየው አይኔም በአብዮቱ ጊዜ እንትን ብዬ እንደዛ ብዬ እንትን ስል ከዛ በዛኛው ስመጣ ነው ያጠፉኝ ነው ዳብል ይላል እና ለሁሉም ነው የሚያጨበጭበው፣ በሁሉም ነው የሚሰለፈው። ሶ የዛ አይነት ሰዎችን ሰብስቦ ነው እንትን የሚለው እና ብልጽግና ቁጥር አንድ ጠላታችን ነው አለ። ወደ ሜን ፖይንቱ ልመለስ። አዎ ምን ነው እዛው ላይ እንደውም አንድ ነገር ገታ እናርግና ጥሩ እሱ ነው ነጥቡ። ኦፍ ኮርስ ሌላው ኖ ሬሌቫንት ነው ያኛው ራሱ ያነሳው በደንብ እንደዚህ ካልተረዳ እንደውም አንድ ልጠይቅ የፈለኩት ብዙዎቹ ትግራይ ውስጥ ፖለቲካ ሲጀመር አሁን ባለው አለ ወይ የለም ብሎ የሚከራከረው እንደውም ትግራይ ላይ አሁን ያለው ስብስብ ፖለቲካ አርጧል። ስለ ፖለቲካ እንኳን ልናወራ አንችልም፣ ጋንግስተሮች ናቸው ተሰብስበው ኢኮኖሚውን የፖለቲካል ኢኮኖሚውን ተቆጣጣሩት የሚልም ሰምቻለሁ በጣም ከብዙ ሰዎችና ኤኒዌይስ ወደዛ መለሳለሁ። ጠላትነት ሲል ከብልጽግና ጋር ጠላትነን ብልጽግናም ጠላት እንደሆነን እኛም የነሱ ጠላትነን ብሎ ራሱ አሳልፈው ሲናገር ሶስት ነገሮች ላይ ምሮ መጡ አሉላ። አንደኛው
ጠላትነት ብለ የምትፈራረጅ ከሆነ አነሰችም በዛችም በጣም ቀጭን የሆነች የፕሪቶሪያ ስምምነት አለች። በዛ መሰረት በተስማሙት ራሱ ህወሓት በፈረመው አባል ወይም ህወሓት አይደለም ባለቤቱ ከዚህ በፊትም በደንብ እናንተም ገልጻችኋል እኛም በዛ ነው ምናምን ነው አትሊስት ግን ከፈራሚዎቹ ውስጥ ህወሓት ነው የጠላትነትን መንፈስ ሰራዊቱን ፈርሟል። የናይሮቢ ማስተግበሪያው እኮ በሰራዊት ነው የተፈረመው። በሰራዊት ነው ለዛ ነው ኤግዛክትሊ ሲጀመር ባለቤቱ ህወሓት አይደለም ኤክስክሉሲቭሊ የህወሓት አይደለም ሰላሙም የሰላም ዲቪደንድም የህወሓት አይደለም ቢሆን ለትግራይ ካልሆነ ለመላው ኢትዮጵያ ነው ያንን ከፈረምኩ በኋላ ጠላትነት ስሜትን ገተው መጀመሪያ ያንን አብቅተው ነው ሁለተኛ ደግሞ የጠላትነት ስሜት እንዳይኖር በስምምነት ውስጥ ማካተዋል አንቀጽ 13 ላይ የጠላትነት ስሜት መኖር የለበትም ጠላት አይደለም ፈርማል ፖለቲካል ስራት ይችላል አንደኛው እሱ ነው እንዴት አይቶት ነው እንዴት ሲታያል የሚለው ሁለተኛ ደግሞ እዳው የፕሪቶሪያ ስምምነት ቀረብን ለራሱ ከፌደራል መንግስት ጋር አብረ እየሰራን ያለው ለፕራክቲካል ኔሴሲቲ ተሰራለ አብረ እየሰራን ያለው የትግራይ ጊዜያዊ አስተዳደሩ የተሾመው በፌደራል መንግስት ነው የምናቀው ነው ለዛውን ቆጥሮ ነው የወሰደው ጊዜያዊ አስተዳደሩ ይሄ ያለ ሁለተኛው አርጊውመንት ሶስተኛው ጠላት አድርገ ከፈረጅ ግንኙነት በዛው መልኩ ነው የሚሰፋው አይደለ ጠላት ነኝ ካልከው ወይ ሌላው እንዳውም እንግዲህ ጠላት ነኝ ካልክ I will treat you accordingly ይልሃል ወይንም ደግሞ አንተ በዛ መልኩ ነው የምታረገው ስለዚህ አሁን ካለው ፖለቲካ ጋም ደግሞ የምናያይዝ ከሆነ አራተኛው መከራከሪያ ነው የሚመጣው አሉላና በዘርፈ ብዙ መልኩ ስታዩ በተለያየ ሌየር ስታዩ የሰውየው የኛ ዋና ጠላት ህወሓት ነው እኛም ደግሞ ብልጽግና ነው እኛም ደግሞ ለብልጽግና ጠላት እንደሆነ ብልጽግና ራሱ ያቃል ብሎ መናገሩ ከዚህ አንፃር ስታይስ እንዴት ነው የሚለውን ነው ሌሎቹንም መጨመር ይችላል እንዳው እነኚህ ናቸው ዳይምሮ የመጡት ቱስ ክሬዲት ባንድ በኩል የሆነ በዛም ለጀምረው ወደ ወቀሳው ከመግባት በፊት አይ ኖ ይሄ ፕሪቶሪያ ስምምነት አለመፈጸሙ አሁንም ተፈናቃይ መኖር በትግራይ አሁንም ትግራይ ችግር ውስጥ መቀጠሏ ይሄ እንደማንኛውም ሁላችንም የምንጋራው ነውና ከዛ አንፃር ብስጭትና ፍራስትሬሽን ተስፋ መቁረጥ እንደሚኖር ይገባኛል ነገር ግን የሰራዊት አመራር ሆነ ካድሬዎች ሰብስበህ ኢንፋክት ካድሬዎችን የሰበሰበበት እንትን ሎጂክ ላገኘው ሞክሬ ራሽናሉ በጣም ሊመጣልኝ አልቻለም ከምን አንፃር እንደሆነ ራሱ ግራ ገብቶኛል እና ለማንኛውም እሱ ራሱ ተጥሎ ስለ ካድሬም ዴፊኒሽን ሊሰጥ ሞክሯል ቀደም ገልጫዋለሁ ግን እሱ እንደዛ ብሎ መናገር የለበትም የፈለገ ፍራስትሬሽን የፈለገ መናደድ ቢኖር ማለት ያ መናገር የሚችሉ አሉ በደረጃቸው ሚዲያ ላይ የሚያሰማሯቸው አፈቀላጤዎች አሏቸው እኔ ላይክ በኦሮሚያ ጀዋር ፋርሴቡላ የሚሏቸው እኔ ብርጌድ ታሪፋ ነው የምላቸው በትግራይ የህወሓቶች ማለት ብርጌድ ታሪፋ ማለት የ5 ሳንቲም ብርጌድ ማለት ነው ያው በቻይና የ50 ሳንቲም ብርጌድ አላቸው የሶሻል ሚዲያ እንደምታውቀው እና 50 ሳንቲም ትንሽ ይበዛል ብዬ ነው ወደ 5 ሳንቲም ያወረድኩት በቻይና 50 ሳንቲም ከሆነ በህወሓት 5 ሳንቲም ቢሆን አይከፋቸውም ብዬ ነው እና ሌሎችም በአገር አቀፍ ደረጃ ያሉት የነጃዋርን ቃል ተጠቅመው ሲወርፉ አያቸዋለሁ የህወሓት ሰዎች ፋርሴቡላ ምናምን ይያሉ እኔውን ያወጣሁት እኛ አውጥተን መልሶ ሁሉ እየተጠቀሙ ነው ግረ መንገዱንም ፖፑላራይዝ ያደርጉኛል የህወሓት ሰዎች እንደዛ ሲጠቀሙበት ግርም ይለኛል እነሱ የ5 ሳንቲም ብርጌድ ሆኖ ማለት ነው የህወሓት እና ድንቁር ያለ ነው የባሰ ነው እንዲያውም የነሱ አፈቀላጤነትና የማህበራዊ ሚዲያ የሚያደርጉት የማህበራዊ ሚዲያ ሰራዊቱ ማለት ነው ለነሱ ነው መተው የነበረበት እንደዚህ አይነት ንግግሮች ብልጽግና ጠላታችን ነው ምናምን ደሞም ሲሉ ነበር መመሪያ ከጽፈት ቤቱ እየወረደላቸው ቁጥር 1 ጠላታችን ብልጽግና ነው ሻቢያ ቁጥር 1 አይደለም ፋኖም አይደለም እነሱ ሻቢያ ተጋብዞ ነው ምናምን የሚል ናሬቲቭ በሰነድ ደረጃም ወርዶ ተወያይተውበታል ይሄ ይገባኛል ታች ያለው እርከን ላይ ያለው በሚዲያ ላይ በየማህበራዊ ሚዲያ የሚመድቡት ጀነራል ዮሐንስ ግን ይሄ ማለት የለበትም ምናልባት ከአቅም ከትምህርት ከብስለት ከፖለቲካ እውቀት ማነስ የመጣ ነው ብዬ ልወስድ እችላለሁ ግን ኢትስ ቬሪ ኢሬስፖንሲብል ለምን በላይ የትግራይ ጊዜያዊ አስተዳደር ይባላል የፕሪቶሪያ ውጤት ነው እንደምታውቀው ይህ ጊዜያዊ አስተዳደር ፕሪቶሪያ ራሱ የሁሉም ትግራዋይ ነው እንዳልከው ሰላሙ ለሁሉም ነው የሚያስፈልገው በፊርማ ደረጃ ከሄድንም ፖለቲከኞች ብቻ ሳይሆን ወታደራዊ አመራሮችም ፈርሟል እንዲያውም የፕሪቶሪያው መተግበሪያ ናይሮቢ ላይ የተፈረመው በብርሃኑ ጁላ ፊልድ ማርሻል ብርሃኑ ጁላ እና በሌተናል ጀነራል ታደሰ ወረደ መካከል ከዛ ደግሞ ጊዜያዊ አስተዳደሩ ተቋቁሞ ጊዜያዊ አስተዳደር ውስጥ ሁሉም የትግራይ ያለ የታጠቀ ምናምንም በዛ ስር ነው መንግስታዊ ነው መሆን ያለበት ካልሆነ ሽፍታ ሊሆን ነው
ስለዚህ የዚህ ኃላፊነት የጊዜያዊ አስተዳደር አካል ነኝ ብለህ ስትንቀሳቀስ በጊዜያዊ አስተዳደሩ አነጋገር ዘይቤ ነው መቅረብ ያለበት። ገባ? የፕሪቶሪያ አንዱ ምክንያት ሆኖ በተጨማሪ ደግሞ ጊዜያዊ አስተዳደሩ ከፕሪቶሪያ የተወለደ ነው። በጊዜያዊ አስተዳደሩ ውስጥ ያለ የማንኛውም የጸጥታ በለው የፖሊስ በለው የታጠቀ ኃይል ማንኛውም ፖለቲከኛው በለው ምን ንግግሩ በዛ የተገራ ነው ያለው። ለምሳሌ እዚህ ልስጥ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ይባላል። አቶ አማኑኤል የፌደራል መንግስትን ጠላት እያላችሁ ነው የምትጠሩት በየመድረኩ ተብሎ በጋዜጠኞች ሲጠየቅ በፕሪቶሪያ ስምምነት መሰረት የፌደራል መንግስት ጠላት አይደለም። ምክንያቱ ጥላቻና ጠላትነትን ማስቀረት ነው የሚለው አንዱ አርቲክል በፕሪቶሪያ ስምምነት። ፕሪቶሪያ አልተተገበረም፣ እንዲተገበር መታገል አንድ ነገር ነው። የፕሪቶሪያን ስምምነት የሚጥስ ንግግር ውስጥ መግባት ግን በጣም አደገኛ ነው። ለምሳሌ ፌደራል መንግስት ሲጥሳቸው በጣም እንል ነበር። እኔ ለምሳሌ አንዱ ነኝ። ፌደራል መንግስት በሚዲያ በምናምን አንታይ ትግራይ የሆነ ጸረ ትግራይ የሆነ ወደ ትግራይ የሚያዘምት ስሜት ቀስቃሽ የሆኑ የሚዲያ ስራዎች ይሰራ ነበር፣ ፕሮፓጋንዳ ስራዎች ይሰራ ነበር፣ ጥላቻ የተሞላበት ኢቭን ቃላቶች ራሱ የጁንታ ምናምን የሚለው ነገር መቅረት ነበረበት የሚል የሆነ ሰሞን ላይ ነበሩ። ብዙ ሰዎችም ትክክል እንደሆነ ያስተዳደሩ ከአርካይቭ ጭምር የጦርነቱ ምስሎች እንትን ብሏል። የትግራይ ማለት ነው እንዳይጠቀሙ በስተትም እንኳን ራሱ እንዳይ ምክንያቱ ጥላቻን ማስወገድ የሚል አንዱ አንቀጽ ነው በስምምነቱ ላይ። ይሄ መሰረት አድርጎ ጊዜያዊ አስተዳደሩ የሚያደርጋቸው እንቅስቃሴዎች ኢቭን ታደሰ ወረደ በቅርብ ጊዜ ምንድን ነው ያለው? የፈለገ ፕሪቶሪያ በፈለግነው ፍጥነት ባይፈጸምም በዛም ተስፋ ብንቆርጥም ዲስአፖይንትድ ብንሆንም ነገር ግን ከፌደራል መንግስት ጋር ያለን ግንኙነት ማቋረጥ ግን ተገቢ አይደለም ያለው። ሜንቴን ማድረግ ነው የሚያስፈልገው። ምክንያቱም ሌላ አይደለም። ታስታውሳለህ ከጦርነቱ በፊት ከንግግሮች አልፎ ግንኙነቶች በተቋረጡ ቁጥር ወደ ጦርነቱ የመግባት እድል ኦልሞስት 100% እየሆነ ነው ሄደው። ጥይት አይደለም የሚጀምረው ጦርነትን ሞገስ፣ ቃላት ናቸው የሚጀምሩት። በቃላት ሲጀመር ደግሞ አንድ ተናጋሪ በምላሱ ለራሱ ቢደርሰው እኮ ሶኬትል ነበረ የምላሱ እንዲያገኙ ትላለህ። ችግሩ ምንድነው? እነሱ አይደርስባቸውም ወይም ደግሞ ከደረሰባቸውም ህዝቡም አብሮ እዛ ላይ ተደምሮ ነው የሚጨፈለቀው። አብረ ተወቀጥ ነው። ከምን ጋር የተገኘ እንትን ማለት ሰሊጥ፣ ከኑግ ጋር የተገኘ ሰሊጥ ነው፣ ከሰሊጥ ጋር የተገኘ ነው። አብረ ተወቀጥ ነው። እነሱን የሚጎዳም አይደለም እውነት ለመናገር ከጎዳም ደግሞ አብረ ተወቀጥ ነው። ህዝቡንም ጨምር አንድ ላይ ይዘው ነው የሚሄዱ። he has to be careful of his words። የፈለገ ፌደራል መንግስት ሲዳከም ብዙ ጠላት ይብዛበት የዛ ትንታኔ ስላለው ይሄ ዮሐንስ በየጊዜው ሰራዊቱንም ሲሰበስብ እኛ የተሻልነን ራሳችን አንደርማይን እያደረግን ነው ራሱ በፈጠረው እነሱ እጁ ባወጣበትም ጭምር የትግራይን አቅም ከበታተነ በኋላ እንደዛ እየመሰለን ነው እንጂ አይደለም። ኢቭን በዚህ ንግግሩ ላይ ፖለቲክስ ነው ሁላ ብሏቸዋል። ይሄ ከቆር በላይ በወሰነው ውሳኔ ትግራይ እንዲሆኗል ይሄ የወጡ የሚሄዱትም በዛ ምክንያት ነው ምናምን የሚለው አትስሟቸው ብሏል። that's just politics ብሎ ነው የገለጸው ሁላ። I don't know በምን ኮንቴክስት ሁላ እንደዛ ብሎ እንዳለው ግራ ይገባል። ለማንኛውም ልል ፈልጌ ነው ኃላፊነት የጎደለው ንግግር ነው ያደረገው። እንደዛ አይነት ንግግር መናገር የለበትም። የፌደራል መንግስት ጠላት ነው። የፈለገ እሱ እንደሚለው እንደሚሰብከው እኛ አቅም አለን፣ አሁን ጥሩ አጋጣሚ ተፈጥሮልናል፣ ፌደራል መንግስት ሂርኤን ዜር ተወጥሯል፣ ኤርትራም በዚህ እየተነሳበት ነው፣ ምን የሁሉ ችግር ቅድም እኔ የዘረዘርኳቸው ችግሮች እንደዛም ቢሆን ግን ስቲል ለሰላም ነው መታገል ያለብን። ምናልባት አንድ የምናነሳውም ወደ ጽምዶም ስለምንሄድ የጀነራሉ አለበት ይሄ ከኤርትራ ጋር እናት ኤርትራ ዘላለም ኑሪ ከሚሉት ቡድን ውስጥ ነው አለበት። ከዛኛው ፍንቃት ወደዛ ልመጣበት ነው። ወደ ጽምዶም እንሄዳለን። ለመንደርደሪያ እንዲሆን ፌደራል መንግስት ደክሟል። የፈለገ እኔ አድቫንቴጅ አለኝ ብትል ጥሪ መሆን ያለበት ሬቶሪኩ መሆን ያለበት የሰላም ጥሪ ነው። ስቲል የፌደራል መንግስት ልቡን ክፍት በማድረግ ፕሪቶሪያ መተግበር እንዳለበት ወደ ሰላም መምጣት እንዳለበት በተደጋጋሚ መጥራት ነው። የፈለገ የውስጥ ምን ይሁን ምን ንግግርህ ላይ በጣም በተቻለ መጠን በተለይ አመራር ስትሆን ዝም ብሎ ወጥቶ አሁን ጠላት ነው ምናምን ነው ካለ በኋላ ወደ ግጭት ከተገባና የሰው እልቂት እንደገና ተመልሶ ከመጣ ይሁን ቢ ሪስፖንሲብል ፎር ዳት ሪስፖንሲቢሊቲ እሱ ይሆናል። እና በጣም ኃላፊነት የጎደለው ንግግር ነው ልፈልጌ ነው። በሱ ደረጃ ያለ ሰው ሊናገሩ የሚገባ አይደለም። ሌላ ደግሞ አንድ ግን አምልጦት አንድ እውነት ተናግሯል። ቀጥል አድርጎ እዛው ላይ ምን ይላል?
ቀጥሎ ያለው በሁለተኛ ደረጃ የራሳችን ጠላቶች እኛው ራሳችንን ብሏል። ሉክ በዛ ንግግር ውስጥ ከምን ጋር እንደተጣረሰየው ይሄ ከኮር በላይ ውሳኔ በታተነን ሰራዊትም እየተበተነ ወደዛ እየሄደ ነው ምናምን የሚሉ ሰዎች አትስሟቸው that's just politics ይልና ቁጥር 1 ፌደራል ነው ጠላታችን ካለ በኋላ ቁጥር 2 እኛው ራሳችንን የራሳችን ጠላት ይላል። አይኖ ይገባኛል የኛ ሰዎች ለጠላት ሄደው አደሩ ለማለት ፈልጎ እንደሆነ ግን የራስ ጠላት በራስ መሆን እኮ ከጠላት ጋር ማበር ብቻ አይደለም ለጠላት የሚሆን አመቺ የሆነ ሁኔታ መፍጠርም ራሱ ነው። ቀደም ስለነበረ ኤርትራ ላይ በታሪካዊ ጠላት ላይ ፌደራል መንግስትና ወታደራዊ አመራሮቹ ከመጠቆማቸው በፊት እኛ ምን አደረግን ያ እንዲፈጠር ብሎ ራሳቸው መጠየቃሉ። ካሁን በፊት ኤርትራን አመጡ። መማር ካለባቸው እነ ዮሐንስ የትግራይ አመራሮች የፖለቲካም የወታደራዊ ፌደራል መንግስት ኤርትራን ጋብዞ ያስገባበትና በአገር አቀፍም በክልል በትግራይም ደረጃ የተፈጠረው ክራይሲስ አሁንም እነሱ ከዛ ሳይማሩ ሻቢያን ጋብዞ በማምጣት ይህንን ክራይሲስ ወደ ትግራይ መልሰው እያመጡ ነው። ካሁን በፊት በብልጽግና ኃላፊነት በጎደለው የኤርትራን መንግስት በነገራችን ላይ ያም ጽምዶ ነው። በነገራችን ላይ ሞገስ ጽምዶ በኤርትራ በሻቢያ ይሄ ከትግራይ ጋር አሁን ከትግራይ አመራሮች ከቲፒኤልኤፎች ጋር ያደረጉት ግንኙነት አይደለም። ጽምዶ ወይም በትግራይ ሳይድ ላሉት የመጀመሪያው ነው አድርገው የሚወስዱት። ሻቢያ ግን ድሮም ሳህል በረሃ ላይ ደርግን ስንገጥም ጽምዶ አድርገናል ይላል። በኋላ ላይ ከግንቦት ሰባትና ከምናምንም ጽምዶ ነበረን ይላል። ከዛ ደግሞ ብልጽግናን ተጠቅመን ጽምዶ አደረግን ይላል። አሁን ደግሞ ህወሓትን እየተጠቀምን ነው ተመልሰን ሪሳይክል አድርገን ነው የሚለው። 4 5 6 እያለ ጽምዶ ይቀጥላል ሻቢያ እስካለ ድረስ ማለት ነው። አልቲሜት ጎል ምንድነው? በትግራይም ደረጃ ትግራይን ማማማት ነው። በኢትዮጵያ ደረጃ ደግሞ ለኤርትራ ለሻቢያ ስጋት ማሆን በስፋት ብንሄድበት እሱ ራሱ ሰፕሬት ስለሆነ ወደዛ እንድገባ ስለፈለኩኝ ነው። የጀነራሉን እንድጨርስልኝ አንድ ጥያቄ የሱ ንግግር ብቻ ይመስላል አሉላ የሱ ንግግር ብቻ ይመስላል ወይ ማለት የአንድ ጀነራል ዳተልሳን ነው ማለት ኮሌክቲቭሊ ይወያያሉ አይደል? ይነጋገራሉ ይወያያሉ እና ወደ ካድሬማ አውርደዋል እኮ ሞገስ ቅድም እኮ ገለጽኩልህ። ለዛ ነው በዛ ደረጃ ነው ሲነገር ምን ሰማው ያልኩ በዚህ በብርጌድ ተዓሪፋ በ5 ሳንቲም ብርጌዱና ታች ያለው ካድሬ እኮ ይነገራል። ይሄ ቁጥር 1 ጠላታችን ብልጽግና ነው ብቻ አይደለም የኦሮሞ ብልጽግና በሚልም ጭምር የሚጽፉም የሚናገሩም ፋርሴ ቡላዎች የትግራይ የህወሓት አሉ። ይሄ እየመከርናቸው ነው። አደገኛ ነው። ሲጀመር መጽሐፉ ከየት እንደሆነ እናውቀዋለን። ህወሓትም ይሄንን እንትን ያወረደው ወደታች ሰነድ ጽፎ በሻቢያ በተሰጠው ፕሪስክሪፕሽን ነው። ሻቢያ ሁልጊዜ እጁን ሲያስገባ ምን የሚል ትምከት አለችው? ዶክመንት አዘጋጀን ሰጠናቸው ነው የሚለው። ወደ አዲስ አበባም ሲሄዱ በአንዳርጋቸው በኩል ዶክመንት እንደሰጡ ነው የሚናገረው። አንዳርጋቸው ሮድ ማፕ ሰጠናል ለብልጽግና ሲል ሰምተዋል ለአብይ። እሱ ዶክመንት ምንጩ አስመራ ነው ነው የሚል። እንዲያውም ሌላ ቀርቶ ሲመኩ በውሸት ራሱ በቀደዳ ጭምር ጨምረውበት የፕሪቶሪያ ስምምነት ራሱ ማለት እዛም ድል አድርገናል ለማለት ፈልገው የሻቢያ ተከታዮች ሰነዱ ያ የተፈረመው ከአዲሃሎ ከፕሬዝዳንት ኢሳያስ ሁለተኛው ቤተመንግስት ማለት ነው ከአስመራ ውጭ ያለው ከዛ ተዘጋጅቶ ነው የተሰጠው አሉና ግን ኢሳያስ መጥቶ ነው ኩም ያደረጋቸው አሸንፈናል እያሉ ነው አሁን ይሄንን አይደል ማለት ኢሳያስ አሜሪካ አዘጋጅታ ነው የሰጠቻቸው ፕሪቶሪያን ከዛ በአውሮፕላን ጭና አምጥታ ወደ ደቡብ አፍሪካ ፈርሙ አለቻቸው ነው ያለው። ለማንኛውም ምን ልፈልጌ ነው ይሄ ቁጥር 1 ጠላታችን ብልጽግና ነው የሚል የተጠና ትግራይ መሰረት ያደረገ የትግራይን ፖለቲካ ያማከለ የትግራይን ዲማንድ የትግራይን ህዝብ ፍላጎት ያገናዘበ አይደለም። መሰረቱ የአስመራ ፖለቲካ ጽምዶ በተባለው አካሄድ ጽምዶ ደግሞ አሁን አዲስ አይደለም። ቁጥር 1 ጠላት ብልጽግና ነው የሚል አንዳንዶቹም ለጠጥ አድርገው ኦሮሞ ብልጽግና ነው የሚሉት ነገር አለ። አንዳንዶቹም በጣም በሚያስደነግጥ መልኩ ኦሮሞ ነው ቁጥር 1 ጠላታችን ወደ ማለትም የሚዳዳቸው አሉ። ሚዲያ ያሰማሯቸው ካየ ከአንድ ሚዲያ ላይ የሆነች ሴት አለች ለህወሓቶች ሚዲያ ላይ የምትሰራ በግልጽ ነው በቃ ኦሮሞ ነው ጠላታችን የሚል ነገርም ትናገራለች። ወደዛ ዝቅ ብሏል እየጠበበ እዛ ደረጃም ይሄዳል። ኦሮሞማ ብለዋል አቶ ኢሳያስ ታሳውሳለህ ይሄንን። የኦሮሞማ መንግስት በፕሮፓጋንዳ ክንፋቸውም አሁን የኦሮሞማ መንግስት ነው ብለው የሚጠሩት አሁንም ለህወሓቶች ይሄንን አዘጋጅቶ የሰጠው ሻቢያ ነው። ሻቢያ ይሄ ሲያደርገው በዲዛይን ነው። ምክንያቱም በየጊዜው
the rest of ኢትዮጵያ against የሆነ አንድ አካል ፒት የሚያረጉበት ምንድነው ፒቲንግ certain ethnic group against the rest of ኢትዮጵያ የሚል ፖሊሲ አላቸው በአማርኛ ምን ልንለው እንችላለን አንዱን ታርጌት በማድረግ አንድን ብሔር ወይም ክልል በተቀረው ኢትዮጵያ እንዲዘመትበት የማድረግ ስልት ነው የሚጠቀመው መነጠልና ማባላት ነው መነጠልና ማባላት thank you so ነጥሎ የማባላት ስልት ትግራይ ላይ ሰርቶላቸዋል አሁን ኦሮሞን በዛ ጃዋር በግልጽ ነግሯል አንተ ወደ ፖለቲካ የተመለስኩበት አንድ ምክንያት ይሄ ኦሮሞ ከተቀረው ኢትዮጵያ ብልጽግናዎችም በነገራችን ላይ እዛ ላይ አስተዋጽኦ ያደረጉ መሆናቸው ሳንዘነጋሉ የኦሮሞ መንግስት ነው የሚሉ እኮ ለመጀመሪያ ጊዜ እኮ የተፈጠሩት በኢትዮጵያ ታሪክ እነዚህ ሰዎች ናቸው ማንኛውም የኢትዮጵያ መንግስት ካየው እንዲያው የገሌ መንግስት ነው ሲባል ለምሳሌ ህወሓቶች የትግራይ የበላይነት ማለት ሲባሉ አያምኑ ከራከራሉ ምን ይላሉ ይጨቃጨቃሉ ይሄ ካድሬ በእነዚህ የተቀሩት ሶስቱ የኢህአዴግ ድርጅቶች ያሉ የላኩ ሚዲያ ላይ አይደለም እኩል ነን ብላችሁ ተናገሩ ያስብሏቸው ነበር አሁን ደግሞ በፈጣጣ በአደባባይ የኦሮሞ መንግስት ነው ብለው ይናገራሉ ብልጽግና የመሰረት ነው ለኦሮሞ በሚጠቅም መልኩ ነው ይላሉ is that the reality on the ground ግን አይደለም ሶነ ጃዋር አንዱም ወደፊት ወደ ፖለቲካው ተንደርድረው እንዲመጡ ኢምፓክትም ፈጥረዋል በነገራችን ላይ የኦሮሞ መንግስት ኦሮሞማ ተረኝነት ትርክቱን በመግራት ደረጃ ኢሬቻ በመጣ ቁጥር የሚደረገው የኦሮሞፎቢያ ማላዘኑ ማለቃቀሱ ምናምን እንዲቀንስ ነበር ኦፍ ኮርስ ኢሬቻ ሲመጣ የሚደረገው ነገር እንኳን አሁንም አልቆመም እያየነው ነው ግን በተቻለ መጠን ግን አመቱን ሙሉ ግን እንደዛ አይነት ለቅሶ አልሰማንም አሁን እነ ጃዋር ወደፊት ተንደርድረው መምጣት እየቀነሰ ነው እየተገራ ነው ዋናው አዘጋጁ ብልጽግና የሚጫወተው ሚና እንደተጠበቀ ሆኖ ሻቢያ ነው የሻቢያ ስትራቴጂ ነው ስክሪፕቱ ከዛ ነው የሚመጣው ነው ምንድነው በአማርኛ ስክሪፕቱ ድርሰቱ ከዛ ነው የሚመጣው ድርሰቱ ከዛ ነው የአራቱ በሬዎች ታሪክ እንደማለት ነው ነጩ ነው የሚያስበላችሁ ይላል ሄደው ይመቱታል አይ ይሄ ትንሽ ቀላ ያለው እንዲ ያደረገ ነው ያ መጨረሻ ላይ አንዱ ብቻውን ቀረና አንዱን በላው አው ጥቁሩ ነው የቀረው ቀዩ ስማ ነጩና ቀዩ ተበልተዋል በመጠኑ ቢሆን ነጩ ትግራይ ነው እንደ ዋና ጠላት ማለት ነውና ኦሬዲ አርገው በኢትዮጵያ ውስጥ የሚካሄዱ ጦርነቶች ሻቢያ የሚያያቸው በትንክህትም ጭምር የሚናገራቸው የሱ ጦርነቶች እንደሆኑ ጦርነቱ ወደ ኤርትራ ባለማምጣት ሰክሰስፉል ሆነናል እዛው ኢትዮጵያ ውስጥ እየተዋጋን ያለ ነው እኛ ነን የሚል ኢቭን ከብልጽግና ጋር በሚሰሩበት ጊዜ በየቲክቶኩ በየንቱኑ ምን ይሉ ነበር መሰለ በየፓልቶኩ እኛ እኮ 4 ኪሎ ነው ያለ ነው አሁን ይሉ ነበር ከአብይ ጋር ጫጉላ ሽርሽር በነበሩበት ጊዜ ብዙ ሰው ኤርትራ እንዲያ ምናምን ይላሉ እኛ እኮ ኤርትራ አይደለም ያለ ነው 4 ኪሎ ውስጥ ነው ያለ ነው ቢዝነሱን ረን እያደረግነው ያለነ እኛ ነን የሚል የትምክህት ሰው አሁንም አማራ ክልል እየተዋጋን ያለ ነው እኛ ነን ምናምን የሚል ነገር አለ ፋኖንም እኛ ነን ያሰለጠን ነው የሚል ቪዲዮ ልክ ያላሉ ምናልባት እሱን ብናየው ወደዛ ምን ይሄዳለን ይሄንን እንድንቋጭ ብዬ ነው ስክሪፕቱ ላይ በደንብ ጥሩ ነው ያደረከው ፋውንዴሽኑ ድርሰቱ የሚመጣው ከዛ ነው በጅምላ የሚያከፋፍለው የሚለው ነው እስቲ እናጫውተው ጠላታችን ብልጽግና ነው ይላል ጽሁፉ ከሻቢያ ነው ምንጩ ሻቢያ ቁጥር 2 3ም እንዲሆን አልፈቀደም ብልጥ ነው ምንድነው ያላቸው ተጋብዥን የገባውት ነው በሚል ናሬቲቭ እንዲሰራ ነው ያደረገው ሶ ጋባዡ ላይ ሄድ ቁጥር 1 መሆኑ ጠላታችሁ ብቻ አይደለም ተመለሰ እንደገና ወደ ጋባዡ ሂድ ወደ ሁለተኛ ስትመጣ ላይክ ሪፈር ነምበር 1 የሚላል አይደል በሲኩዌንስ የሚቀመጡ ነገሮች 2 እና 3 እንዳይሆኑ 1 አንበበስቶር 2 ጋር ስደርስ go to 1 ይላል so 2 is already እንትን ነው ኒውትራል ነው ማለት ነው በዚህ ጉዳይ ላይ go to 1 ነው የሚል ስለዚህ ያ ነው ከዛ ነው በሚዲያም ያስተጋቡት ያሉት ቁጥር 1 ጠላት የሚለው ያ ነው እንጂ እንዳልኩ አይደለም ቁጥር 1 ቁጥር ምናምን እየሰጠ ጠላት ነው የሚለው ስተት እንደሆነ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ በፕሪቶሪያ ስምምነት መሰረት ፌደራል መንግስት ጠላት አይደለም ሲጀመር ጠላት ነው ካልከው ግንኙነት አይኖርም ኤግዛክትሊ እሱን ያልኩት እኮ ነገር ለምን አልነግርህም ሞገስ በጣም እንዲገርምህ አንተም ተመልካቾችም የአሸንዳ በዓል ነበረ የጊዜያዊ አስተዳደሩ ያው በተለይ ታደሰ ወረደ ያቺ ያለችው ቀጭኗ ገመድ he tries to maintain it ማስጠበቅ ይፈልጋል ምክንያቱም ያቺ የተበጠሰች ቀን ንግግሩ በምን እንደሚሆን ይታወቃል ሶ ያችን ለማስጠበቅ ብሎ እየጣረ ሰላሙንም ለማስቀጠል ከፌደራል መንግስት እንግዶችን ጋበዘ ያደርጋሉ ክልሎች እንደዛ የአድዋ በዓልም ሲከበር ይጠራሉ የቱሪዝም እና ምናምን እና አሸንዳ ላይ የሆኑ ሴቶች የማህበራዊ ጉዳይ ምናምን ነበሩ እነ ኤርጌጎ ተስፋይ ምናምን እና እዛ ላይ
ታደሰ ወረደ ስለ ሰላም ማስቀጠል ስለ ሰላም ጠቃሚነት ተናግሮ ወረደና የህወሓቱ ደብረጽዮን ሲወጣ ጠላቶቻችን ይላል። የፌደራል መንግስት ተወካዮች እዛ ቁጭ ብለው ጠላቶቻችን ነው የሚለው። ኢማጂን ህዝቡ ምንድነው? እኔ የሚገርመኝ ኔክስት ቱ ሄር ቁጭ ብሎ እጇን እየጨበጣት ነበረ ደብረጽዮን እያሻሻት ነበር እንትና ኤርጎጌን እዛ ሲሆን ሞቆት ደስ ብሎት ወደ አዲስ አበባም ሄዶ አብይን እኔን ፕሬዝዳንት አድርገኝ ለማለት አብዛኛው ቁጥር የተመላለሰው ከትግራይ ተወላጆች ደብረጽዮን ነው። አውሮፕላኑ ራሱ በብዛት ቪአይፒ ያመላለሰው እሱን በረራ ነው ከመቀለ ወደ አዲስ አበባ ማለት ነው። ቁጥሩን ስለማውቀው ነው፣ ዝም ብሎ ለቀልድ አይደለም። እንደገና መጀመሪያ ሮጦ ጊዜያዊ አስተዳደሩ ከመመስረቱ በፊት ታስታውሳለህ ያደረገው ንግግር ቪዲዮ አለ። በተለይ ደግሞ ክቡር ጠቅላይ ሚኒስትሩን እጅግ አድርጌ አመሰግናለሁ ብሎ አብይን ናይጄሪያ መጥራትም ምንም እኮ አያስፈልገንም እኛው ራሳችን ጨርሰው ብሏል። አሁን ገና በትኩሱ ነው በዛውም እንደዛ ያለው እኮ ኤግዛክትሊ የፌደራል የመጀመሪያው ኮመርሻል ፍላይት የፌደራል ባለስልጣናት ይዞ ነው የመጣው አውሮፕላን ቦይንግ ይዞ መጣና ምንድነው ከባንክ ከቴሌኮም ከምናምን ይሄ ቤዚክ ሰርቪስ ለማስጀመር አመራሮቹ ሄደው የትግራይ ያሉት አመራሮች መስማት አለባቸው። ያኔ ደግሞ ጊዜያዊ አስተዳደሩ የጌታቸው ረዳ መንግስት ስላልተመሰረተ ስቲል ዲፋክቶ እንትኑ የደብረጽዮን ሆኖ ነው የቀጠለው ፕሬዚደንሲው። ሶ ምንድነው እዛ ተገናኙና በነገራችን ላይ እዛ ላይ የነበረ ትዕይንት አሳፋሪ ነበር። አብዛኞቹ ሲፎክሩ የነበሩ ሰዎች ወደ ባንክም ወደ ምንም እየሄዱ አካውንቲንግ ክፈትልኝ የልጄ የሚስቴ የሚል ግፊያ ልነግር አልችልም። ወጥተው ግን የሚፎክሩት ነገር ነው ይግራ የሚገባኝ። እኔ እኮ ለምነው እግር ላይ ወድቀው እኮ የሕክምና ተፈቅዶላቸው ውጭ ታክመው የመጡ ሰዎች አውቃሉ። አመራሮች ጄኔራልም በለው ፖለቲከኛ በለው ብዙ ናቸው። ለዛው ልጆቻቸውን አዲስ አበባ ሄዶ የዳሩ ዘፈን አውጥተው ተገዳደል የሚሉ ሰዎች አውቃሉ። ዝም ብሎ ሃይፖቴቲካል ኤግዛምፕል አይደለም፣ ሪል ኤግዛምፕል ነው የምነግርህ። ልጁ አዲስ አበባ ሄዶ ድል ባለ ሰርግ ሱፉን ለብሶ ምናምን እንትን ያለ ሰው ከዛ የህወሓት ለጦርነት እንዘጋጅ ስብሰባ ላይ መጥቶ ግን አርቲስቶች እንዴት የድሮ ታጋይ ነው እንዴት አስተዋጽኦ ማድረግ እንዳለባቸው ለቀጣዩ ትግል ሲናገር ታገኘዋል። ይሄ ለተቀረው ትግራዋይ ለምንድን ነው ይሄ አዲስ አበባ ሄዶ ሳውናውም ሞሮኮ ባዙም ምናምኑም እስክስታውም ጭፈራውም መጠጡም ጮማውም እንትን ይሉታል ያስነኩታል። ሌላው ግን ሲሄድ ባንዳ ነው ይሉታል። መጥተው በአደባባይ ትግራይ ላይ ደግሞ ይፎክራሉ። እና ደብረጽዮን ከጠላት ጋር ቁጭ ብሎ በሱ ዴፊኒሽን እዛ ወንበሩ ላይ ተመችቶት ከዛ በኋላ ግን ሄዶ መድረኩ ላይ ሲወጣ ግን ቅድም እንዳልኩ ይሄ ግለቱ ምኑ ማይክ ሲጨብጡ ጠላቶቻችን ይላል። እነ ኤርጎጌ ጠላቶቹ ናቸው። ፕሮባብሊ ለመጀመሪያ ጊዜ እንግዶቹን ሲቀበል ምርጥ ጠላቶቻችን እንኳን ደህና መጣችሁ ብሎ የምር እንደዛ ነው የሚመስለው። ፖዲየም ላይ ሲሆን ለተቀረው ትግራዋይ ጠላቶች ይሄውና ይልኝ ይላቸዋል። ወንበሩ ላይ ይሄ ደግሞ በጣም በፌደራልም በአህጉርም በዓለም አቀፍም የማይታይ ነገር ደግሞ ልንገርህ እጅግ የሚያሳቅቀኝ እንዳንድ ትግራዋይ በጣም እንድሳቀቅና ሼም እንዲሰማ የሚያደርገኝ ግድንግድ ሶፋ ከየቤቱ ተወስዶ የተሸበረቀ ዲኮር የተደረገበት ወንበር እዛ ላይ ነው ሲጋፉ የምታያቸው። እነዚህ ሰዎች የተፈናቀለ ህዝብ ያላቸው ሁላ ይመስላሉ ነው የምለው። እና እዛ ቁጭ ብሎ እጇን ይዞ የኤርጎጌ ደብረጽዮን ማለት ነው ያሳለፍነው ፍቅር ነው ዘፈኑ ማጀቢያው የሚመስለው። ተመልሶ ቢገኝ አሁን ምን አለበት ምናምን የሚለው የጥላውን ገሰሰ ማለት ነው። ፖዲየም ላይ ሲሆን ግን የትግራይ ህዝብ ሆይ ጠላቶች ይሄውና። ስለዚህ ይሄ ስህተት ነው እና አማኑኤል ሂዝ ራይት አምኖበት ይሁን ምን ከፌደራል መንግስት ጋር ፌደራል መንግስት ጠላት ነው ብለን አናምንም በፕሪቶሪያ መሰረት ነው። ሶ ዮሐንስ በጣም ተሳስቷል ለፈልጌ ነው። አደገኛ መንገድ ውስጥ ነው የገባው። መዘዝ ነው። አንድ እንደውም ባልደረባችን ምንድነው የሚለው ሱሉዋስ ዛሬ በጣም ስለሚገባና በዛ ወደ ቪዲዮ እንሄዳለን። ከመከራ አንቴናዎች ውስጥ አንዱ ይሄ ነው፣ መዘዝ የሚስቡ ማለት ነው ወደ ህዝቡ። እኔ ዝም ብሎ እሱ ስለተናገረ ብቻ አይደለም ርዕስ ያደረግ ነው፣ ቀላል አይደለም መዘዙ። ሳትጠየቅ በባዶ ሜዳ ምንም ችግር ሳይኖር በጣም ረጅም አንቴና ሆነ የመከራ አንቴና ሆነ ወደ ህዝብ መሳብ ከባድ ነው። አሁን ለሚፈረጀውም ከጽምዶ ውስጥም አለ እያሴርክም ነው ለሚለው ማገዶ እያቀበልክ ነው እኮ ቤዚካሊ አመቻችተህ ነው የምታቀበለውና በብዙ መልኩ ብታይ በፕሪቶሪያም ብታይ አብሮ በመስራትም ብታይ በባህሪያቸውም ብታይ ቅድም እንዳልከው እንዲሁም ደግሞ አሁን ካለው የፖለቲካና መከራ አንፃርም ስታይ ከየመከራ አንቴና ከመሆን ለዛውም ደረቅ አንቴና ከመሆን ባሻገር
የሚጠቅም ነገር የለም የሚል ነው እሱን ለማስተጋባት ነው ቪዲዮውን እስቲ ላጫውቱ ይላክልንና ወደ ጽምዶ እንሄዳለን በዛው كم تقول زتتبيه بتجراين إيرتران زي كونه ناب تجراين إيرتران تيت كي تقصه بتصفيت فانو الزازم مخاني كما يدو حزبل لبوز تشنده عشل بشاشة إيرتران فانو اعتقاد اللي علمات اللي كبل كسيسلو مل سيد مانه اوه علمنا يوم فرقان من يلونا أبي أحمد هقراو سراويت يا باللين تقراي دمايت محرنن يامو ودافي بجاخا حدا عسر تشحفان نو سلطنا اللي بزولو مسرتيو كون كوينو ازي تياتراو فتصامي دما بسحلاو قنقوا سرحيت قرب بحق لاي بهال ومع السلامة ይሄ እጅግ አደገኛ ንግግር ነው ሊትራሊ ኢትዮጵያውያንን እርስ በራሳቸው እንዴት ማጫረስ እንደቻለ ሻቢያ በድፍረትና በትምክህት የሚናገርበት በጥጋብ ንፍት አድርጓቸው ማለት ነው ያደረጉት ንግግር ነው ኢንፋክት እንደዛ የሚጫወቱበት አገርም ስላገኙ ነው to be honest እንደዛ የሚጫወቱበት ሊቅ ልትለው ይችላል አመራር ምናምን ስላገኙ ነው ምንድነው የሚለው ሊትራሊ እዚህ ላይ መሰለ ወደ ኤርትራም ወደ ትግራይም ጥይት ሳይተኮስ እዛው ፋኖ ብልጽግናን የሚጨርስበት አሰራር ነው የፈጠረው ነው የሚለው ይሄ ምን እንደሆነ ያው እንግዲህ ተመልካቾች አንተም ተረዳዋለህ ፕሮክሲ ነው የኛ ፕሮክሲ ነው ይሄ ጦርነት ይያለ ያለው ከዛ ፋኖን አሰለጠናችሁብኝ ብሎ የበሻሻው ህፃን ያለቃቀሳል ይላል አዎ ደግ አደረግን ነው የሚለው ምክንያቱ ትግራይ ከመጠን በላይ ስለታጠቀችና ከስልጣን ለስልጣን ያደጋ ስለሆነችብኝ አገራዊው ሰራዊት ደግሞ ለዚህ ብቁ በብቃት ስላልተዘጋጀ ፋኖን አሰልጥኑልኝ ባለን መሰረት አዎ 10 ሺዎች ፋኖችን አሰልጥነንለታል ይሄ ቲያትራዊ ነው ለሚመለከተው ይልና ይሄ በእኛ ስልት በእኛ ስትራቴጂ ምን ተብሎ ይጠራል ያገሩ በሬን በባገሩ ሰርዶ በአማርኛ ሲሆን ማለት ነው በትግርኛ ያው ገረብ ሐቅላ ይባላል ገረብ ሐላ ማለት ገረብ ማለት ዛፍ ማለት ነው ያው የመጥረቢያው መቁረጫው እንደምታውቀው ዝም ብሎ ይሄ ሜታሉ ብቻ አይደለም እንደምታውቀው እጄታ አለው አይደል እጄታ አለው አይደል በፋስና መጥረቢያ እጄታው ከዛው ከዛፍ ነው የሚሰራው እጄታ ከዛችሁ ከዛፏ ቆርጠን እጄታ ዛፏን በዛው በራሷ በተንባል ነው የቆረጥናት ነው የሚለው ዛፉ እንትን እንዳለው የተባለው እኮ ነው ከኛው መሃል በወጣው ጠማማን ያለቅ ነው አለ ዛፍ እንደተባለው በትግርኛ ገረብ ሐቅላ ይባላል በአማርኛ ቀጥታ ስለማይተረጎም ያገሩን ሰርዶ ነው ምንድነው ይባለው ያገሩን በሬ ባገሩ ሰርዶ ማለት ያገሩን ሰርዶ ባገሩ በሬ እንደዛ ነው ያደረገው ወይም ሾም በሾ ነው የሚሻለው ሾም በሾ ይሄ የፈለገ አለመግባባት የፈለገ ጸብ ቢኖር ይሄ እንዳይሆን መሰራት አለበት እያንዳንዱ የሻቢያ እስቲ ማን ነው ተናጋሪ ቀደም ለአድማጮቻችን የማያውቁዋል እኔ እናንተ ኦሬዲ አሲዩም አድርገን ነው የምንሄደው አንደኛ ተናጋሪው ማን ነው አፊሊዬሽኑ ምንድነው እንዲያውቁት ቦታው ሴት ቦታ ነው የተናገረው ይሄንንም ኢንፎርሜሽን መስጠት ስለሚያስፈልግ ነው ሬሌቫንስ ነው ኤርትራ ውስጥ ነው በየጊዜው የሚያዘጋጁት በህግደፍ ማለት ሻቢያ ነው ህግደፍ ተብሎ ይጠራሉ ድርጅቱ ማለት ነው ገዢው ፓርቲ በህግደፍ የባህል ጉዳዮች የሚባል በነገራችን ላይ ባህልም በለው ስነጥበብም በለው ምንም በለው ዘፈንም በለው ካለ ሻቢያ ፍቃድና አስተዳደሩ ራሱ መዋቅር በዛ ስር ነው በውጭም በለው በአገር ውስጥም ሻቢያዎች በሚያስተዳድሩት የመንግስታዊ እንትን ስለሌለ ማለት ነው ያው ሻቢያ ራሱ ወደ መንግስት አልቀየረም እያንዳንዱ የኤርትራዊ እንቅስቃሴ በዚህ በህግደፍ ልክ ሚኒ ህግደፍ ነው ትግራይ ላይ ያሉት ሰዎች በነገራችን ላይ እንደዛ ካላደረጋችሁ ብሏቸዋል ህወሓት በሚል ጠርንፋቸው አንድ ካላደረጋችሁት ይሄ ትግራይ ውስጥ ለብልጽግና ሰራለው ኢማጂን ጊዜያዊ አስተዳደሩ ራሱ በዛ ነው የፈረጀው አስበው ጊዜያዊ አስተዳደሩ እኮ ብልጽግናና ህወሓት ፌደራል መንግስትና ህወሓት በፈረሙት ውል የተወለደና እንዲያውም የጀነራል ታደሰማ አዲስ አበባ ሄዶ ፈርሞ ተቆጥሮ ተሰጥቶት እንትን ያለ ነው በነገራችን ዮሐንስ ቁጥር 1 ጠላታችን ነው ብልጽግና ሲል ቁጥር 1 ጠላቱ የሾመለት ፕሬዝዳንት ይዞ ነው እየሰራ ያለው እና ሻቢያዎች ምንድነው እያንዳንዷ ነገር ሌላ በማይነካው መልኩ ኤክስክሉሲቭሊ አንድ አካል የሚቆጣጠረው ህግደፍ የሚባል መንግስት ህዝብ ሳይሆን
ፓርቲ የፓርቲ እንትን ልትለው ይችላል ፓርቲ ስቴት ፈጥረው ስለሚንቀሳቀሱ ይሄ ያልከው ቪዲዮ ያየነው ቪዲዮ በዛ የተዘጋጀ ነው የፕሮፓጋንዳ ክንፋቸው ነው የግደፍ ባህል ጉዳዮች ተብሎ ነው የሚጠራው የዚህ አመራር ሰለሞን ድራር ይባላል አሁን የተፈጠሩ የሚዲያ ሰዎችም ይሄ ሰውዬ ነው የሚያስተባብራቸው ካሁን በፊትም ነበሩ በግንቦት ሰባትም በአርበኞችም ምናምን የሚሰሩ ፕሮፓጋንዳዎች እንደዚሁ በኤርትራ ቴሌቪዥን የአማርኛ ፕሮግራም ነበረ ታስታውሳለህ እንዲያውም አሁን ተሰዶ ያ ጋዜጠኛ ሰናይ ገብረመድህን ይባላል አውስትራሊያ አለ የሥርዓቱ ተቃዋሚ ሆኖ የሻዕቢያ ተቃዋሚ ሆኖ ማለት ነው ኢትዮጵያ ነው ተወዳደ ኢንፋክት ሀፍ ኢትዮጵያዊም ነው ካልተሳሳትኩ ኤርትራና ኢትዮጵያ ነው ትውልዱ እና ያኔ ይሰሩበት ነበረ አሁንም በተመሳሳይ የህወሓቶችን ተቀብለው እንትን ቢሉበት ነውና ይህ ሰው እዚህ ላይ የሚናገረው አወል ሲዒድ ይባላል የዛ ተቋም አን ኤምፕሎይ የፕሮፓጋንዳ ክንፉ ማለት ነው የሻዕቢያ ፕሮፓጋንዳ ክንፍ ኤምፕሎይ ነው ከሻዕቢያ እውቅናና ከሻዕቢያ ፈቃድ ውጭ አንድም ስንዝር ሊሄድ አይችልም ጽምዶ በተባለው የህወሓትና የሻዕቢያ አክቲቪስቶችና ፕሮፓጋንዲስቶች የሚያስተባብረው ይሄ ልጅ ነው በየድንበሩ እየተገናኙ ፎቶ ይነሳሉ ቪዲዮ ይቀርጻሉ አስመራ ሲመጡ ኤርፖርት ሄዶ ይቀበላቸዋል ምናምን አለ ቪዲዮዎች ስላለ ነው so that's the guy ይሄ ያለ ያለው ማለት ነው ካሁን በፊት በጣም አጸያፊ በሆነ መልኩ የሰራቸው ፕሮፓጋንዳዎች ደግሞ ጸረ ትግራይ ናቸው ይሄንም ግምት ውስጥ አስገባ ባጭሩ ከዛ ጫፍ ወደዚህኛው ጫፍ ነው የተቀየረው በጽምዶ ምክንያት ማለት ቲፒኤልኤፍን ማለሊት ብሎ ነው የሚጠሯት ምን ይላል ማለሊትን እጇና እግሯን ቆራርጠን ዊልቸር ላይ ያስቀመጥናት ነው የሚለው አሁን ደግሞ ትግራይ የአፍሪካ ቀንድ ትልቋ ታላቋና ኃያሏ ተፈሪ የምትፈራ ብሎ ነው ፕሮፓጋንዳ የሚሰራው ምንድነው ዘሎ ወደ እሳት እንዲገባ ነው ኤርትራ አብይ ያፈላው ለኤርትራ ብሎ ያፈላው ውሃ ትግራይ ላይ እንዲደፋው ማለት ሶ በመኝ ደጃፍ ሞፈር ይቆረጣል የሚባል አባባል አለ ሶ ምን ልፈልግ ነው እየመጣ ያለው ልቂት በዚህ ደረጃ ኦርኬስትሬት ሊሆነ ነው የትግራይ ለማለት ይከብደኛል የህወሓት ጅሎች the useful idiots ይላቸዋል ጌታቸው በዚህ ትወና ውስጥ ገብተው ነው እየሰሩ ያለው ኢንዲ ጌሙ እንኳን ራሱ አያውቁትም ምን ላይ እንደሚያልቅ ወዴት እንደሚሄድ አብዛኛው ጊዜ